ሴቶች ለምን አንተ ጋር ይተኛሉ? ሴቶች ከወንዶች ጋር የሚተኙባቸው አስደንጋጭ ምክንያቶችን ዛሬ እነግራችኋለሁ። ወንዶች የማያውቁት እውነት፣ ብዙ ወንዶች የማይሰሙት እውነት አለ። ሴቶች በምታስቡት ምክንያት ብቻ ከወንዶች ጋር አይተኙም። ሁልጊዜ ስለ መልካቸው፣ ማዕረጋቸው ወይም ገንዘባቸው አይደለም። እውነተኛ ምክንያቶች በስውር ተደብቀዋል። እነዚህም አስደንጋጭ ምክንያቶች አንዴ ከተረዳሃቸው ስለ ግንኙነት ያለህ አመለካከት ሁሉ ይቀየራል። አስበው፣ ምናልባት አንዲት ሴት ለአፍታ ወደ አንተ የተሳበች ትመስልሃለች። ከዚያም ቀጥሎ ቀዝቀዝ ያለች ወይም ለምን የተሻለ ወይም ስኬታማ ያልሆነ ሰው እንደመረጠች ትገረማለህ። አብዛኞቹ ወንዶች በዚህ ጊዜ ሴቶች ግራ የሚያጋቡ ናቸው ብለው ይደመድማሉ። ግን ያ ሰበብ ብቻ ነው። እውነታው ሴቶች የሚመሩት በአራት ኃይለኛ ምክንያቶች ነው። እነዚህም ከገጽታ በላይ የሆኑ ናቸው። ዋናው ነገር እነዚህ ተነሳሽነቶች የዘፈቀደ አይደሉም። እነሱ የተመሰረቱት በስነ ልቦና፣ በባዮሎጂና ምርጫዎቿ በሚመራው ስሜታዊ ሽቦ ነው። አንዴ እነዚህን መረዳት ከቻልክ መገመት ታቆምና መምራት ትጀምራለህ። እሷ እንዴት እንደምትሰራ ታውቃለህ። መስህብ ለምን እንደሚጨምር ወይም እንደሚቀንስና ኬሚስትሪ ብቻ ሳይሆን የጠለቀ ነገር እንዴት መገንባት እንደሚቻል ታውቃለህ። ይህ ስለ ዘዴ ሳይሆን ስለ ግልጽነት ነው። እነዚህን የተደበቁ ምክንያቶች መረዳትህ የተሳሳቱ ምልክቶችን በማሳደድ ዓመታትን እንዳታጠፋ እታደግሃለሁ። እናም በእውነት የሚዘልቁ ግንኙነቶችን እንድትገነባ ይረዳሃል። የዚህ ቪዲዮ መጨረሻ ላይ ሴቶችን ወደ ቅርርብ የሚስባቸውን ነገርና ከእሱ ጋር ራስህን እንዴት ማስተካከል እንደምትችል በትክክል ታውቃለህ። አሁን ወደ ቪዲዮአችን እንግባ። ነገር ግን ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብራችሁን ቆዩ። አንደኛውና የመጀመሪያው አካላዊ ሽፋን ነው። አብዛኞቹ ወንዶች በአንድ ቀላል ታሪክ ያምናሉ። ሴቶች አካላዊ መስህብ ስለሚሰማቸው ከወንዶች ጋር ይተኛሉ ብለው። አንዲት ሴት የወንዱን ገጽታ፣ ቁመና፣ ምናልባትም የእሱን ዘይቤ ትወዳለች። ይህ እርግጥ ነው፣ ግን እውነታው ይህ ነው። አካላዊ ፍላጎት የእንቆቅልሹ አንድ ክፍል ብቻ ነው፣ ዋናው አይደለም። ሙሉ ታሪኩ ነው ብለህ ካሰብክ ቅርርብን በእውነት የሚመሩትን ጥልቅ ኃይሎች ታጣለህ። ጥናቶች እንደሚያሳዩት አካላዊ መስህብ ሴቶችን ጉጉ ያደርጋል፣ ግን እምብዛም በራሱ ይዞ አያዘልቅም። ሰውነቷ መጀመሪያ ሊያስተውልህ ይችላል፣ ግን ቀጥሎ ምን እንደሚሆን የሚወስኑት አእምሮዋና ስሜቷ ናቸው። ጉጉት፣ አዲስነትና ጊዜያዊ ፍላጎት እንዴት እንደሚገለጽ ይቀርጹታል። እና ወንዶች የአካል ብቃት እንቅስቃሴያቸው ከፍተኛ እና ቋሚ የመሆን አዝማሚያ ካላቸው በተለየ መልኩ የሴቶች ፍላጎት ከዑደቶች ጋር ሊለዋወጥ ይችላል። አብዛኞቹ ወንዶች እዚህ ላይ ነው የሚወድቁት። በመልክ፣ በስጦታ ወይም ውጫዊ ውበት ላይ ይበልጥ ያተኩራሉ። ቅርርብን በእውነት የሚፈጥሩትን ስውር ምልክቶች ችላ እያሉ ነው። አንዲት ሴት ቆንጆ ብትልህም ከአንተ ጋር ለመተኛት ፍላጎት ላይኖራት ይችላል። በስሜታዊነት የማታምን ከሆነ ወይም በአንተ ፊት ደህንነት የማይሰማት ከሆነ አብረሃት ትተኛም። በሌላ በኩል በተለያዩ ደረጃዎች እንዴት ማሳተፍ እንዳለበት ካወቀ የእሷ ምርጫ አይነት ያልሆነ ሰው እንኳን ሊማርካት ይችላል። ስለዚህ በሚቀጥለው ጊዜ መስህብ ስለ መልክ ብቻ ነው ብለህ ስታስብ ያ ብልጭታ ብቻ መሆኑን አስታውስ። ነበልባሉ ነዳጅ ያስፈልገዋል። ነዳጁ ደግሞ ከሰውነት በላይ ከሆኑ ነገሮች ይመጣል። ሁለተኛው ስሜታዊ ደህንነት ቅርርብን ይከፍታል። አብዛኞቹ ወንዶች የሚያልፉት አንድ ነገር ይህ ነው። ለአንዲት ሴት እውነተኛ ቅርርብ የሚጀምረው በመኝታ ክፍል ውስጥ አይደለም። የሚጀምረው በአእምሮዋና በስሜቷ ውስጥ ነው። በስሜታዊ ደህንነት ካልተሰማት ሁሉም ነገር ይዘጋታል። ቆንጆ፣ ሀብታም ወይም ማራኪ ልትሆን ትችላለህ፣ ግን ውጥረት፣ ፍርድ ወይም ጫና ከተሰማት ፍላጎቷ በፍጥነት ይደበዝዛል። ስሜታዊ ደህንነት ማለት ራሷን መሆን እንደምትችል መፍቀድ ማለት ነው። ከተችነት ወይም ውድቅነት ፍርሃት ውጭ መሆን ነው። ማለትም ሀሳቧን፣ ድክመቶቿን ወይም እርግጠኛ ለመሆኗን ስትገልጽ አንተ በሷ ላይ እንደማታቃለልባት ታውቃለች። ፍላጎት በተፈጥሮ እንዲያድግ መፍቀድ አለብህ። ይህንን አስበው። ብዙ ወንዶች ቅርርብን እንደ ግብይት ይቀርባሉ። ጥሩ ነገር ካደረጉ፣ በቂ ፍላጎት ካሳዩ ወይም ትክክለኛውን ሁኔታ ከፈጠሩ በአካል ምላሽ መስጠት አለባት ብለው ያስባሉ። ግን ሴቶች በዛ አመክንዮ አይሰሩም። ለእነሱ ስሜታዊ ቃና ሁኔታውን ይቀርጻል። ደህንነት፣ ክብርና ዋጋ ከተሰማት ሰውነቷ ይከተላል፣ ካልሆነ ግን ትዘጋለች። በግንኙነቶች ውስጥ ምናቧ ደህንነት እንደሚሰማት፣ እንክብካቤ እንደሚደረግላት ወይም እንደምትጋለጥ የሚሰማት ስሜት ፍላጎቷን ሊከፍት ወይም ደግሞ ወዲያውኑ ሊገድለው ይችላል። መረጋጋት ስትሰጣት፣ በድርጊትህ ቋሚ ስትሆንና
በስሜታዊነት የተረጋጋ ስትሆን ያንን ፍርሃት ታረጋጋዋለህ። ለዚያም ነው ክርክሮች፣ አለመተማመን ወይም የማያቋርጥ ግፊት በጣም ጎጂ የሆኑት። አንዲት ሴት አሁንም ልትወድ ትችላለች፣ ግን ደህንነት ካልተሰማት ትርቅሃለች። በሌላ በኩል እሷ ልትተማመን እንደምትችል ሲሰማት፣ በቁጣ እንደማትፈነዳ ወይም በደህንነት እንደምትሰጣት ስታውቅ ቅርርብ ያለምንም ጥረት ይፈሳል። ስሜታዊ ደህንነት ድክመት ማለት እንዳልሆነ መረዳት አስፈላጊ ነው። ከመጠን በላይ ለስላሳ ወይም ታዛዥ መሆን ማለት አይደለም። ስሜታዊ ደህንነት ከጥንካሬ ይመጣል። ስሜቶችህን ለመቆጣጠር፣ ነገሮች ሲወጠሩ ለመረጋጋትና በጽናት ለመምራት የሚያስችል ጥንካሬ ነው። ስሜቱን የሚያጣ ወይም በራሱ የሚጠራጠር ወይም ህይወትን እንደ ትርምስ የሚይዝ ሰው ሴትዮዋ ደህንነት እንዲሰማት አያደርግም። ነገር ግን ሚዛኑን ጠብቆ ማዕከላዊ ሆኖ መቆየት የሚችል ሰው የምትፈልገውን ደህንነት ይሰጣታል። ሴቶች ብዙውን ጊዜ ደህንነት እንዲሰማቸው የሚያደርግ ሰው እንደሚፈልጉ የሚናገሩት ለዚህ ነው። ስለ አካላዊ ጥቃት ብቻ አይደለም የሚናገሩት፣ ስለ ስሜታዊ መረጋጋት ነው። ህይወት ሲበላሽ እንደማትረበሽ ማወቅ ይፈልጋሉ። ልብህ ጠንካራ መሆኑን ማወቅ ይፈልጋሉ እና ያ ጥንካሬ ሲሰማቸው ቅርርብ ተፈጥሯዊ ይሆናል። ስለዚህ ዋናው ነገር ይህ ነው። አንዲት ሴት ሙሉ በሙሉ እንድትከፍትልህ ከፈለክ የምታገኘው ነገር ላይ ከማተኮር ይልቅ በምትፈጥረው አካባቢ ላይ አተኩር። ትንሽ ተናገር፣ ብዙ አዳምጥ። ስሜቷን አታቻኩል፣ ፍጥነቷን አትግፋ። ስሜቷ በአንተ ፊት ደህንነት የተጠበቀ መሆኑን እንድታይ ፍቀድላት። ያኔ ነው በጥልቅ መገናኘት የምትጀምረው። አስገራሚው ነገር አንድ የስሜቷ ደህንነት ከተረጋገጠ አካላዊ ፍላጎቷ ብዙውን ጊዜ ይጨምራል። አእምሮ ሲረጋጋ ሰውነት ይከተላል። ይህ ማጭበርበር አይደለም፣ ስነ ልቦና ነው። ስለዚህ ራስህን ጠይቅ። ደህንነት የሚሰማበትን ቦታ እየፈጠርክላት ነው ወይስ ትዕግስት ማጣትህ ቅርርብን እያበላሸው ነው? እውነቱ ይህ ነው። አንድ የቅርርብ በስሜታዊ ደህንነት እንደሚጀምር ከተረዳህ ግንኙነት ራሱ እንዴት በግንኙነት ውስጥ ማጣበቂያ ሊሆን እንደሚችል ማየት ትጀምራለህ። ምክንያቱም ደህንነት በሚኖርበት ጊዜ ግንኙነት ዝም ብሎ አይፈጠርም፣ እየጠለቀ ይሄዳል። ሶስተኛው ማህበራዊ ግፊት ምርጫዎቿን ይቀርጻል። ብዙ ወንዶች የሚረሱት ነገር ይህ ነው። አንዲት ሴት ከአንድ ሰው ጋር የምትተኛበት ጊዜ ሁሉ ከእውነተኛ ፍላጎት አይመጣም። አንዳንድ ጊዜ የማህበራዊ ግፊት ክብደት ነው። ማህበረሰቡ ምርጫዎቿን የሚቀርጹ የተነገሩና ያልተነገሩ ህጎች አሉ። የቤተሰብ፣ የባህል ደንቦች፣ የጓደኛ አስተያየቶች ምርጫዎቿን ይወስናሉ። አስበው፣ አንዲት ሴት በጓደኞቿ ቡድን ውስጥ የተለመደ ለመምሰል ፍላጎት ሊሰማት ይችላል። ክበቧ ይበልጥ ጀብደኛ ከሆነ ሙሉ በሙሉ ምቾት ባይሰማትም እንኳን ለመስማማት ልትሄድ ትችላለች። ወይም በቤተሰብ ወይም በባህል ከተነገራት ቅርርብ የመተማመን ማረጋገጫ እንደሆነ በተፈጥሮ ከምትፈልገው በላይ ቀደም ብላ ወሰኗ እንድትሻገር ትችላለች። ከውጭ በሚጫንባት በማይታይ ግፊት ለሴቶች ማህበረሰቡ የሚጠብቀው ነገር ብዙ ጊዜ ከቁጥጥራቸው ውጭ ነው። እነሱ በሚቀበሉት ነገር፣ በሚያሳፍራቸው ነገርና ዋጋ በሚሰጣቸው ነገር ውስጥ ነው ያደጉት። አንዳንድ ጊዜ እነዚያ ድምጾች በጥልቅ ስለሚቀበሉ በእውነት የሚፈልጉትን መጠየቅ ይረሳሉ። ለዚያም ነው አንዲት ሴት ከፍላጎት የተነሳ ሳይሆን ግጭትን ለማስወገድ ስትል ቅርርብን የምትመርጥባቸው ሁኔታዎች የምታየው። ቀዝቃዛ ወይም ፍቅር የለሽ ተብላ መፈረጅን ትፈራ ይሆናል። አስቸጋሪ ናት ላለመባል፣ ከሌሎች ሴቶች ጋር እኩል መሆን እንዳለባት ወይም የአጋሯን ፍላጎት ማሟላት እንዳለባት ይሰማታል። ያ ስሜት አይደለም፣ ግፊት ነው። እናም አብዛኞቹ ወንዶች ምልክቶቹን በተሳሳተ የሚያነቡት እዚህ ላይ ነው። እሺ አለችኝ፣ ስለዚህ እሷ ትፈልገኛለች ብለው ያስባሉ። ግን በግፊት የተነሳ የሚመጣ ፍላጎት ከእውነተኛ ቅርርብ ጋር አንድ አይደለም። ብዙ ጊዜ ከርቀት ወይም ቂም ጋር የተቆራኘ ስሜት ይደበዝዛል። ይህም በመጨረሻ ግንኙነቱን ይጎዳዋል። የቅርርብ መስሎ የታየው ነገር በእውነት ርቀት ሊፈጥር ይችላል። ይህን መረዳት ወሳኝ ነው። የረጅም ጊዜ ግንኙነቶችን የምትፈልግ ወንድ ከሆንክ ምርጫዎቿ ከእውነተኛ ፍላጎት የመጡ ናቸው ወይስ ከማህበራዊ ተጽዕኖ የመጡ ናቸው የሚለውን ማስተዋል አለብህ። እዚህ ላይ ያለው ትምህርት ሴቶችን ተጽዕኖ ስላሳደረባቸው መተቸት አይደለም። ወንዶችም በጓደኞቻቸው፣ በባህል ባልተነገሩ ህጎች ተጽዕኖ ይደርስባቸዋል። ልዩነቱ ወንዶች እነዚያን ኃይሎች የቅርብ ምርጫዎችን እንዴት እንደሚቀርጹ ዝቅ አድርገው ይመለከታሉ። ይህንን ስትረዳው መታዘዝን እንደ መስህብ ቆጥረህ መሳሳት ታቆማለህ። ይበልጥ በጥልቅ ማየት ትጀምራለህ። አራተኛውና የመጨረሻው ጉጉትና አዲስነት መስህብን ያነሳሳሉ። መስህብን በተመለከተ ወንዶች ብዙ ጊዜ የማይገምቱት እውነት ይህ ነው። ሴቶች ለጉጉትና ለአዲስነት ምላሽ እንዲሰጡ በጥልቅ የተገነቡ ናቸው። ተለዋዋጭ ስለሆኑ ሳይሆን
የሰው ልጅ አንጎል በተለይም የሴት አንጎል አዲስ ያልተጠበቀ ወይም በትንሹ ሚስጥራዊ ነገር ሲሰማው ስለሚነቃቃ ነው። በዚህም ዶፓሚን ሆርሞን ይመነጫል። የዶፓሚን ፍሰት ደስታን ይፈጥራል። ደስታ ደግሞ ብዙውን ጊዜ ወደ መስህብነት ይለወጣል። ለረጅም ጊዜ ጥንዶች ላይ የተደረጉ ጥናቶች እንደሚያሳዩት በተደጋጋሚ አካላዊ ንክኪ ያላቸው ከፍተኛ እርካታና የጠለቀ ግንኙነት እንዳላቸው ይናገራሉ። አንዲት ሴት ቃላትን ወይም ስህተቶችን ይቅር ማለት ትችላለች፣ ግን የንክኪ አለመኖር በጥልቅ ይሰማታል። ያለሱ አሁንም እንደምትወዳት፣ አሁንም ማራኪ እንደሆነች፣ አሁንም እንደምትፈልጋት ትጠራጠራለች። በዝምታ ውስጥም ቢሆን ከአንተ ጋር ስትሆን ደህንነትና ቅርበት ይሰማታል። ለሴቶች ቅርርብ ብዙውን ጊዜ ከመኝታ ክፍል ውጭ ይጀምራል። በየቀኑ ያንን ቅርርብ ስትሰማ በኋላ ላይ ለጠለቀ ቅርርብ ይበልጥ ትዘጋጃለች። ግን ቀኑን ሙሉ ሳትነካት ውለህ በሌሊት በድንገት ስሜታዊ እንድትሆን መጠበቅ በጣም ስህተት ነው። ኃይለኛ ንክኪ ትልቅ ወይም ድራማዊ መሆን የለበትም። እውነተኛ መሆን አለበት። ግንባሯን በእርጋታ መሳም፣ እጇን ጨብጦ መያዝ፣ አብራችሁ ስትሆኑ እጅህን በጉልበቷ ላይ ማሳረፍ በቂ ሊሆን ይችላል። እነዚህ ትናንሽ ድርጊቶች ወንዶች ከሚያስቡት በላይ ትልቅ ክብደት አላቸው። አንዴ ቅርርብ በስሜታዊ ደህንነት እንደሚጀምር ከተረዳህ ግንኙነት ራሱ እንዴት በግንኙነት ውስጥ ማጣበቂያ ሊሆን እንደሚችል ማየት ትጀምራለህ። ምክንያቱም ደህንነት በሚኖርበት ጊዜ ግንኙነት ዝም ብሎ አይፈጠርም፣ እየጠለቀ ይሄዳል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ። ነገር ግን ሁልጊዜ እንደምላችሁ ሳቢሳ ላይ የሚቀርቡ ፕሮግራሞች ዝም ብለው አፈታሪክ ወይም ደግሞ ተረት ተረት አይደሉም። ጥናት የተደረገባቸው የሚሰሩ ወንዶችን የሚያድኑ ጠንካራ አባት፣ ጀግና አባት፣ ልጆችን ማስተዳደር የሚችል ጥሩ ትውልድ መገንባት የሚችል አባት እንድትሆኑ የሚያደርጓችሁ ናቸው። ስለዚህ በደንብ ተግባራዊ አድርጓቸው። መልካም ጊዜ